ዓለም ዛሬ በድንጋጤ ውስጥ ነች። ለስድስት አስርት ዓመታት የዓለምን የነዳጅ ዋጋ ሲቆጣጠር የነበረው ግዙፉ የነዳጅ አቅራቢዎች ማህበር ኦፔክ ሊፈራርስ ጫፍ ላይ ደርሷል። የተባበሩት አረብ ኤምሬትስ በድንገተኛ ውሳኔ ከኦፔክ ጋር የለሁበትም ስትል ዓለምን አስደምማለች። ፕሬዚደንት ዶናልድ ትራምፕ ውሳኔውን ድንቅ ሲሉ አሞካሽተውታል። ነገር ግን ከዚህ በስተጀርባ ያለው እውነት አስፈሪ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት፣ የሆርሙዝ ወሽመጥ መዘጋትና የዓለም ኢኮኖሚን ሊያናጋ የሚችል የነዳጅ ዋጋ መናር። ዛሬ በዚህ ልዩ ዘገባችን የተባበሩት አረብ ኤምሬትስ ለምን ወጣች? ትራምፕስ ምን እያሰቡ ነው? በኢራን ላይ የተጣለው ከበባስ ዓለምን ወዴት እየመራት ነው? የሚሉትን ነጥቦች በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። መጨረሻው ለሁላችንም የሚተርፍ ነው። የኦፔክ ሶስተኛዋ ትልቅ አምራች የሆነችው የተባበሩት አረብ ኤምሬትስ በቃኝ አለች። ይህ ውሳኔ ለቀሪዎቹ 11 የኦፔክ አባላት በተለይም ለሳውዲ አረቢያ ትልቅ መርዶ ነው። የአቡዳቢ ምክንያት የተባበሩት አረብ ኤምሬትስ የኤነርጂ ሚኒስቴር እንዳለው ከሆነ ውሳኔው ሀገራዊ ጥቅምን መሰረት ያደረገ ነው። ነገር ግን ነገሩ ከዚያ የጠለቀ ነው። የትራምፕ ድጋፍ ፕሬዚደንት ትራምፕ ፕሬዚደንት መሐመድ ቢን ዛይድ ብልጥ ናቸው፣ የራሳቸውን መንገድ መፈለጋቸው ትክክል ነው ብለዋል። ትራምፕ ይህ እርምጃ የነዳጅ ዋጋን ዝቅ ያደርገዋል ብለው ያምናሉ። እዚህ ጋር ነው ጥያቄ የሚነሳው። አንድ ሀገር ከቡድን ስትወጣ ምርቷን በራሷ ፍላጎት መጨመር ትችላለች። ትራምፕ የሚፈልጉትም ይህንን ነው። ኦፔክ ምርት ቀንሱ ሲል፣ የተባበሩት አረብ ኤምሬትስ ግን በፈለገችው መጠን አምርታ ገበያውን በማጥለቅለቅ ዋጋውን እንድታወርደው ይፈልጋሉ ፕሬዝደንቱ። ነገር ግን የተባበሩት አረብ ኤምሬትስን ወደዚህ ውሳኔ የገፋት የነዳጅ ገበያ ብቻ አይደለም። የአሜሪካ እስራኤልና የኢራን ጦርነት ቀጠናውን ቀይሮታል። ሚሳይሎች በአቡዳቢ ላይ፣ ኢራን የአሜሪካና እስራኤል አጋር በሆኑት የቀጠናው ሀገራት ላይ የድሮንና የሚሳይል ጥቃት ሰንዝራለች። የተባበሩት አረብ ኤምሬትስ ደግሞ የዚሁ ጥቃት ዋነኛ ሰለባ ሆናለች። የሆርሙዝ ወሽመጥ መዘጋት፣ ኢራን የሆርሙዝ ወሽመጥን በተግባር ዘግተዋለች። ይህ ማለት የተባበሩት አረብ ኤምሬትስ ነዳጅ ወደ ዓለም ገበያ መውጣት አልቻለም ማለት ነው። ኢኮኖሚዋ አደጋ ላይ ወድቋል። የትራምፕ ስሌት፣ ትራምፕ በበኩላቸው የኢራን ወደቦችን ዘግተዋል። ትራምፕ ይህንን ከበባ 100% አስተማማኝ ነው ይሉታል። የዲፕሎማሲ ውድቀት፣ ኢራን ወሽመጡን በጋራ እንክፈት፣ የኒውክሌር ድርድሩን ግን እናቆየው የሚል ሐሳብ አቅርባ ነበር። ትራምፕ ግን አይሆንም ብለው ውድቅ አድርገውባታል። ኢራን በጉልበቷ ተንበርክካ እጅ ሰጥቻለሁ እስካላለች ድረስ ከበባው አይቆምም ብለዋል። ወታደራዊ እርምጃ፣ አክሲዮስ እንደዘገበው የአሜሪካ ማዕከላዊ ዕዝ አጭርና ኃይለኛ ጥቃት ለመሰንዘር እየተዘጋጀ ነው። ይህ ማለት ጦርነቱ ወደ ከፋ ደረጃ ሊሸጋገር ይችላል ማለት ነው። የተባበሩት አረብ ኤምሬትስ ከኦፔክ መውጣት የነዳጅ ዋጋን ያወርደው ይሆን ወይንስ ደግሞ መካከለኛው ምስራቅን ወደማይመለስ የእሳት አውሎ ነፋስ ውስጥ ይከተዋል? ትራምፕ ብልጥ ያሏቸው የተባበሩት አረብ ኤምሬትስ መሪ ሀገራቸውን ከኢራን ሚሳይል ለማዳን ሲሉ የወሰዱት እርምጃ ለኦፔክ የመጨረሻው የሞት ደወል ነው እየተባለ ነው። የተባበሩት አረብ ኤምሬትስ ኦፔክን የተቀላቀለችው በ1967 ነበረ። ለግማሽ ክፍለ ዘመን ከሳውዲ አረቢያ ጋር እጅና ጓንት ሆና የዓለምን ነዳጅ ዋጋ ስትወስን የቆየችው ሀገር ዛሬ ግን ግንኙነቷን በጥሳለች። የሳውዲና የተባበሩት አረብ ኤምሬትስ ቅራኔ፣ ሳውዲ አረቢያ የነዳጅ ዋጋ እንዲጨምር፣ ምርት እንዲቀንስ ትፈልጋለች። የተባበሩት አረብ ኤምሬትስ ግን በቃኝ ብላለች። የራሷን ነዳጅ በፈለገችው መጠን አምርታ በመሸጥ ለወደፊቱ አረንጓዴ ኢኮኖሚ ግንባታ የሚሆን ገንዘብ ማከማቸት ትፈልጋለች። የኃይል ሚዛኑ መዛባት፣ ኦፔክ የዓለምን 80 በመቶ የነዳጅ ክምችት ቢቆጣጠርም የተባበሩት አረብ ኤምሬትስ መውጣቷ የቡድኑን ጡንቻ በእጅጉ ያዳክመዋል። እንደ ራይስታድ ኢነርጂ ትንታኔ የተባበሩት አረብ ኤምሬትስ በቀን 4.8 ሚሊዮን በርሜል የማምረት አቅም አላት። ይህን ምርት ወደ ገበያ ስታስገባ ዋጋው ምን ሊሆን እንደሚችል አስቡት። ፕሬዚዳንት ትራምፕ ኦፔክን ሲወርፉ ቆይተዋል። ዓለምን እየበዘበዙ ነው በማለት ሲከሷቸውም ነበር። አሁን ግን የተባበሩት አረብ ኤምሬትስን ከጎናቸው አሰልፈዋል። የገንዘብ ዋስትና፣ ባለፈው ሳምንት ትራምፕ አንድ ምስጢር አጋልጠዋል። አሜሪካ ለተባበሩት አረብ ኤምሬትስ የፋይናንስ ዋስትና ለመስጠት ተስማምታለች። የሁለቱ ሀገራት ማዕከላዊ ባንኮች ገንዘብ ለመለዋወጥ መስማማታቸው የተባበሩት አረብ ኤምሬትስ ከኦፔክ እንድትወጣ ትልቅ ድፍረት ሰጥቷታል። የፖለቲካ ትርፍ፣ ይህ ለዶናልድ ትራምፕ ድል ነው። የነዳጅ ዋጋ እንዲቀንስና በአሜሪካ ምርጫ ወቅት የኑሮ ውድነት እንዲረግብ በር ይከፍታል። ነገሩ ግን ከነዳጅ ዋጋ በላይ ነው። አሁን ዓለም ያለችው በጦርነት ውስጥ ነው። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት የሆርሙዝ ወሽመጥ ተዘግቷል። የተባበሩት አረብ ኤምሬትስ ብሶት፣ የተባበሩት አረብ ኤምሬትስ ፕሬዝደንት አማካሪ አንዋር ጋርጋሽ በግልጽ እንደተናገሩት የባህረ ሰላጤው ሀገራት የተባበሩት አረብ ኤምሬትስ ከኢራን ጥቃት ስትከላከል በቂ ድጋፍ አላደረጉላትም። ይህ
የጸጥታ ስጋት የተባበሩት አረብ ኤምሬትስ የራሷን መንገድ እንድትመርጥ አስገድዷታል። የገበያ መዋዠቅ። የነዳጅ ዋጋ በአንድ በርሜል $119 ደርሷል። ወሽመጡ ተዘግቶ ነዳጅ መውጣት ባልቻለበት ወቅት የተባበሩት አረብ ኤምሬትስ ኦፔክን ጥላ መውጣቷ ወደፊት ወሽመጡ ሲከፈት ገበያውን በነዳጅ ለማጥለቅለቅ ዝግጅት መሆኑን ያሳያል። የተባበሩት አረብ ኤምሬትስ ከኦፔክ መውጣት የመጨረሻው የፍጻሜ መጀመሪያ ይሆን? ኦፔክ ያለ ታላቁ አምራች ምን ሊሆን ይችላል? ሳውዲ አረቢያ ስለዚህ እርምጃ ምን ምላሽ ትሰጥ ይሆን? አንድ ነገር ግልጽ ነው። የዓለም የነዳጅ ዋጋ ፖለቲካ ካሁን በኋላ እንደ ትላንቱ አይሆንም። ትራምፕ ትልቅ ስኬት አስመዝግበዋል። ነገር ግን በኢራን ያለው ጦርነት ካልቆመ የነዳጅ ዋጋ መውረዱ አጠራጣሪ ነው። ጦርነቱ ደግሞ የሚቆም አይመስልም። አሜሪካ በኢራን ላይ አጭርና ኃይለኛ የተባለ የሚሳይል ናዳ ለማውረድ የመጨረሻውን እቅድ አጠናቃለች። ነገር ግን ነገሩ በዚህ ብቻ አያበቃም። የአሜሪካ እግረኛ ጦር የሆርሙዝ ወሽመጥን በኃይል ለመቆጣጠር ወደ መሬት ሊወርድ እንደሚችል መረጃዎች እየወጡ ነው። ፕሬዚደንት ትራምፕ ከወታደራዊ አዛዦች ጋር እጅግ ምስጢራዊ በሆነ ስብሰባ ላይ ይቀመጣሉ። ዓላማው ምንድን ነው? የነዳጅ ዋጋን መቀነስ ወይንስ የኢራንን የኒውክሌር በልዩ ኮማንዶ መንጠቅ? የአሜሪካ ማዕከላዊ ዕዝ አዛዥ ለፕሬዚደንት ትራምፕ የሚያቀርቡት እቅድ ግልጽ ነው። መሰረተ ልማት ላይ ያነጣጠረ ጥቃት። ጥቃቱ በኢራን ቁልፍ መሰረተ ልማቶች ላይ ያነጣጠረ ይሆናል። ዓላማው የኢራንን ወታደራዊና ኢኮኖሚያዊ አቅም በአንድ ጀንበር ማሽመድመድ ነው። የኒውክሌር ስጋት። ትራምፕ የኢራንን የኒውክሌር መርሃ ግብር እንደ ቀጥተኛ ስጋት ያዩታል። አክሲዮስ እንደዘገበው ከሆነ የአሜሪካ ልዩ ኃይል በኢራን ውስጥ ተከማችቶ የሚገኘውን ከፍተኛ መጠን ያለው ዩራኒየም በወረራ ለመያዝ ወይም ለማውደም ታዘው ሊሆን ይችላል። ይህ ነው እንግዲህ ዓለምን ክፉኛ ያስደነገጠው ዜና። አሜሪካ በኢራን ላይ የአየር ድብደባ ብቻ ሳይሆን የምድር ጦር ልታዘምት ትችላለች። አዲሱ እቅድ አሜሪካ በወሽመጡ የተወሰኑ ቦታዎችን በኃይል እንድትይዝና የንግድ መርከቦች እንዲያልፉ በጉልበት እንድታስገድድ ያዝዛል። ይህ ማለት አሜሪካና ኢራን ፊት ለፊት የሚጋጠሙበት የምድር ላይ ጦርነት ይጀመራል ማለት ነው። ይህ ጦርነት በአሜሪካ ሕዝብ ዘንድ ተወዳጅ አይደለም። ትራምፕ ግን ለምን ወደዚህ ገቡ? የድርድር ጠረጴዛው። ዋሽንግተን ተስፋ የምታደርገው ይህ ኃይለኛ ወታደራዊ ጫና ኢራንን በኒውክሌር ጉዳይ ለድርድር እንድትመች ያደርጋታል በሚል ነው። የነዳጅ ዋጋ። ጦርነቱ ገበያውን አውቆታል። ትራምፕ ግን ወሽመጡን በኃይል በመክፈት የነዳጅ ዋጋን ለመቀነስና ብልጥ የተባለውን እርምጃቸውን ለዓለም ለማሳየት እየሞከሩ ነው። አሜሪካ ኢራን ውስጥ ገብታ የኒውክሌር ክምችቱን ለመንጠቅ የምታደርገው ሙከራ ከተሳካ ትልቅ ድል ሊሆን ይችላል። ካልተሳካ ግን መላውን መካከለኛው ምስራቅ ወደ እሳት የሚከት ይሆናል። አከራካሪ ጥያቄዎች። አሜሪካ የሆርሙዝ ወሽመጥን በምድር ጦር ለመቆጣጠር መሞከሯ ትክክል ነው ወይስ የባሰ ጥፋት ያመጣል? ትራምፕ ኃይለኛ ጥቃት በመሰንዘር ኢራንን ማንበርከክ ይችላሉ ወይስ ኢራን ያልታሰበ አጻፋዊ እርምጃ ትወስዳለች? ይህ ሁሉ ዝግጅት ለነዳጅ ዋጋ ቅናሽ ሲባል የሰዎችን ሕይወት አደጋ ላይ መጣል አይደለም ወይ? የእናንተን አስተያየት በኮሜንት መስጫው ላይ ጻፉልኝ። ይህ ጦርነት ያሳስባቸዋል? አሜሪካስ ምን ማድረግ አለባት? ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቤተሰባችን ይሁኑ።